አንድ ባልና ሚስት ወደ ቤታቸው በመኪና እየተጓዙ ሳለ በድንገት አንድ አጋዘን መንገዳቸውን አቋርጦ በማለፍ የመኪና አደጋ ደረሰ። ባልና ሚስቱ ምንም ሳይሆኑ በተአምር ሲተርፉ፣ ገና የ20 ዓመት ወጣት የነበረ አንድ ልጅ ግን በአደጋው ሕይወቱ አለፈ። ወደ ወህኒ እንወርዳለን ብለው በመፍራት ባልና ሚስቱ የአደጋውን ማስረጃዎች በሙሉ ለማጥፋት ወሰኑ። ሴትዮዋ በኋላ ላይ ጥለው ለመምጣት የሟቹን ስልክ ስትወስድ፣ ባልየው ደግሞ የተበላሸውን መኪና ለማስጠም በአቅራቢያው ወደሚገኘው ሐይቅ እየነዳ ወሰደው። ይህ በእንዲህ እንዳለ ሴትዮዋ መንገድ ዳር ለብቻዋ ቆማ ሳለ አንድ ሰው መኪናውን አቆሞ ምን እንደተፈጠረ ጠየቃት። እሷም አጋዘን ገጭታ መኪናዋ ሊነሳላት እንዳልቻለ ነገረችው። እሱም መካኒክ መሆኑን በመግለጽ ሊረዳት ፈቃደኛ ሆነ። መኪናውን ለመጠገን የሚያስፈልጉት መሳሪያዎች በሙሉ ቤት እንደሚገኙ ነግሮም ወደ ቤቱ ጋበዛት። በድንጋጤ ውስጥ የነበረችው ሴትም ተስማምታ አብራው ሄደች። ቤቱ ሲደርስ ሰውየው መኪናውን ሊጠግን ሲሄድ እሷን ከባለቤቱ ጋር ትቷት ሄደ። ጥገናውን ከጨረሰ በኋላ መኪናው ዝግጁ መሆኑንም በሰላም ወደ ቤቷ መሄድ እንደምትችል ነገራት። ነገር ግን ልጁ እስካሁን አለመመለሱን ሲጠቅስ ባለቤቱ ለልጇ ለመደወል ወሰነች። ለሁሉም ሰው አስደንጋጭ በሆነ ሁኔታ በሴትዮዋ ቦርሳ ውስጥ ስልክ መጮህ ጀመረ። የገደሉት ልጅ አሁን የረዷት የባልና ሚስት ብቸኛ ልጅ መሆኗን ዘግይታ የተረዳችው ሴትዮዋ ስልኩን በፍጥነት ከሶፋው ስር ደበቀችው። ሁኔታው በሙሉ የሚጀምረው አንድሪያ ዶሪያ የተባለ ባለጠጋ ነጋዴ ሎራ የተባለችውን ሴት በመግደል ሲከሰስ ነው። አንድሪያ ንጽህናውን በመግለጽ አንድም መዝገብ አሸንፏ በማታውቀው ታዋቂዋ ጠበቃ ቨርጂኒያ ጉድማን ተከላከለ። ዜናው በየቦታው ተሰራጨ። የአንድሪያም ስም መበላሸት ጀመረ። ሙሉ ስራው በዚሁ ላይ ተመሰረተ መሆኑን በመግለጽ ቨርጂኒያ እንድታድነው ለመናት። ቨርጂኒያም ልትረዳው የምትችለው ሙሉ እውነቱን ከነገራት ብቻ እንደሆነ አስጠነቀቀችው። በተጨማሪም ከ3 ሰዓታት በኋላ አዲስ ምስጢራዊ ምስክር በእሱ ላይ እንደሚመሰክር በመግለጽ አሁኑኑ ሁሉንም ነገር ሊነግራት እንደሚገባ አሳሰበችው። ቨርጂኒያ ጥያቄ መጠየቅ በመጀመር በዚህ ሆቴል ውስጥ ከሎራ ጋር ምን ሊያደርግ እንደነበር ጠየቀችው። አንድሪያንም ግንኙነታቸውን የደረሰበት ሰው 100,000 ዩሮ ካልከፈላችሁኝ በማለት እያስፈራራቸው እንደነበር ገለጸ። ለጠባቂው ገንዘቡን ለመክፈል ወደ ሆቴሉ ሄዱ። ለሰዓታት ከጠበቁ በኋላ ሎራ ቀደም ሲል ጥለው በነበረው የራሷ ስልክ ላይ እንግዳ የሆነ መልእክት ደረሳቸው። ወጥመድ መሆኑን ተረድተው ለማምለጥ ሲሞክሩ አንድ ሰው አንድሪያንን መጥቶ አዞረው። ሲነቃ ሎራ ሞታለች። ገንዘቡን በዙሪያዋ ተበትኖ ነበር። ፖሊሶች የተቆለፈውን የሆቴል ክፍል ሰብሮ በመግባት አንድሪያንን አሰሩት። በሩ ከውስጥ የተቆለፈ ሲሆን የአንድሪያና የሎራ የጣት አሻራዎች ብቻ ነበር የተገኙት። ቨርጂኒያ ብትሰማው ሙሉ በሙሉ አላመነችውም። ለደንበኞቿ ሁለት አይነት እንደሆኑ ነገረችው። እውነቱን የሚናገሩ ታማኞችና ከጠበቃቸው በላይ አዋቂ እንደሆኑ የሚያስቡ ትዕቢተኞች። አንድሪያን ሁለተኛው አይነት እንደሆነ ነገረችው። ከዚያም ዳንኤል ጌሪዮ ስለተባለ የጠፋ ልጅ የሚገልጽ ዜና አሳየችው። ፎቶውን ሲያይ አንድሪያ ደነገጠ። በመጨረሻም ሙሉ እውነቱን ለመናገር ወሰነ። ከ3 ወራት በፊት አንድሪያ ለባለቤቱ ወደ ፖሊስ ለስራ ጉዞ እንደሚሄድ ቢነግራትም በእውነቱ ግን ከሎራ ጋር ነበር። በመኪናም እየተጓዙ ሳለ ስለ ግንኙነታቸው ይከራከሩ ነበር። ሎራ በሚስጥር መቀጠል ስትፈልግ፣ አንድሪያን ግን ማቆም ይፈልግ ነበር። በድንገት አንድ አጋዘን ከመኪናቸው ፊት ለፊት ሲዘል አደጋ ደረሰባቸው። በአቅራቢያው የነበረ ሌላ መኪና ዛፍ ገጭቶ ነበር። ሲፈትሹ በውስጡ ዳንኤል ጌሪ የተባለ ታዳጊ ልጅ አገኙ። ልጁ ሞቶ ነበር። አንድሪያ ለፖሊስ ለመደወል ቢፈልግም ሎራ ግን ሁለታቸውንም ወደ ሆኒ እንገባለን በማለት ከለከለችው። በመፍራት አንድሪያን ተስማማ። መኪናቸው ሊነሳ አልቻለም። በዚህ መሃል ደግሞ አንድ ሰው እየመጣ ነበር። ሎራ የዳንኤልን አስክሬን በአቅራቢያው በመደበቅ የአንድሪያን መኪና የገጨችው እሷ ብቻ እንደሆነች አስመሰለች። አንድ እንግዳ ሰው ሲደርስ እሷ ዋሽታ የተሳሳተ አድራሻ ሰጠችው። በመቀጠል የዳንኤል ስልክ ጮኸ። እሷም የኢንሹራንስ ድርጅት እንደሆነ አስመስላ ስልኩን አነሳችው። ሰውየውም አምኗት ሄደ። አንድ ሰው ስላያቸው ወደ ፖሊስ መሄድ አልቻሉም። አስክሬኑና ማስረጃውን በሙሉ ለመደበቅ ወሰኑ። አንድሪያን አደጋውን እንደ ድንገተኛ አደጋ እንዲመስል የዳንኤልን መኪና ወደ ሐይቁ ገፋው። በኋላ ላይ እንደገና ተገናኝተው የአንድሪያንን መኪና ለማጥፋት አቀዱ። ነገር ግን ከዚያ በፊት ሎሪያ ለአንድሪያን እርዳታ እንዳይጠይቅና አንድ ሰው እስኪቆም ድረስ እንዲጠብቅ ነገረችው። ብዙም ሳይቆይ አንድ ሰው ለመርዳት ቆመ። እሱም ቶማስ ጌሪዮ የተባለ መካኒክ ነበር። የመኪናው ሞተር መነሻ መበላሸቱን ገልጻ በቤቱ ሊጠግን ፈቃደኛ ሆነ። ሎራ ተስማማች። ስሟንም ዋሽታ ራኬል እንደምትባልና የመጽሐፍት መደብር እንደምታስተዳድር ነገረችው። በቶማስ ቤት ባለቤቱ ኤልቪራ ሎራን በደግነት ተቀበለቻት። ኤልቪራ በሎራ እጅ ላይ ደም አስተዋለች። ነገር ግን ሎራ አጋዘን መታ እንደሆነ ነገረቻት። በንግግራቸው ውስጥ ኤልቪራ ልጇን ዳንኤልን ጠቀሰች። ሎራ ደነገጠች። እሱ የገደሉት ልጅ ነበር። ላለመደንገጥ በመሞከር መኪናው እስኪጠገን ድረስ ሎራ ተረጋግታ ቆየች። ነገር ግን ኤልቪራ ዳንኤል ወደ ቤት እንዳልመጣ መልእክት ሲደርሳት ወደ ስልኩ ደወለች። ስልኩም በሎራ ቦርሳ ውስጥ ጮኸ። ሎራ በድንጋጤ ስልኩን ብትደብቀው
ቶማስ ግን አገኘው። እነሱ ግራ ገባቸው። ሎራን በፍጥነት ሰበብ ፈጥራ ወጣች። ከዚያም በኋላ ሎራና አንድሪያ መኪናውን አጥፍተው ዳግመኛ ላለመገናኘት ቃል ገቡ። በሚቀጥለው ቀን አንድሪያ መኪናውን እንደተሰረቀበት ለፖሊስ ተናገረ። ለባለቤቱም ዋሻ። ምንም እንዳልተፈጠረ በመምሰል ፈገግ እያለ ሕይወቱ መልካም እንደሆነ አስመሰለ። ከጥቂት ቀናት በኋላ ዳንኤል ጌሪዮ ስለተባለ የጠፋ ልጅ ዜና ተሰራጨ። ወላጆቹ ቶማስና ኤልቪራ በየቦታው ቢፈልጉትም ሊያገኙት አልቻሉም። ከዚያም ፍርድ ቤት ውስጥ ሚስጥራዊ ምስክር ቀረበ። አንድሪያንም በፍጥነት እርምጃ መውሰድ ነበረበት። ጠበቃውን ፌሊክስን ደውሎ ከቨርጂኒያ ጋር አስተዋወቀው። አንድሪያን ታሪኩን በመቀጠል አንድ ቀን ፖሊሶች ሊጠይቁት እንደሚመጡ ገለጸ። በዳንኤል ቤት አቅራቢያ የመኪና ግጭት ምልክቶችን አግኝተው ነበር። ቶማስ በዚያኑ ቀን አጋዘን መጥቶ እንደነበር የገለጸችው ሴት ይዞ መጣ። የመኪናዋ ታርጋም ከአንድሪያ መኪና ጋር ይጣጣም ነበር። ነገር ግን አንድሪያን መኪናው እንደተሰረቀበት አስቀድሞ ሪፖርት ስላደረገ ፖሊሶች ሴትዮዋ እየዋሸች እንደሆነ አሰቡ። አንድሪያንንም ለቀቁት። ከተወሰነ ጊዜ በኋላ አንድሪያን ባር ውስጥ እየጠጣ ሳለ በቴሌቪዥን ላይ ሰበር ዜና አየ። ፖሊሶች በዳንኤል የባንክ ሂሳብ ውስጥ $50,000 ያገኙ ሲሆን ከሚሰራበት ባንክ ገንዘብ ሰርቆ እንደሄደ ማሰብ ጀመሩ። አንድሪያን በኋላ ላይ ስለ ጉዳዩ ለመነጋገር ከሎራ ጋር በካፌ ውስጥ ተገናኘ። ሎራ ከአደጋው በኋላ የዳንኤልን ቦርሳ በሚስጥር እንደወሰደችና ከባለቤቷ ከብሩኖ ጋር በአንድ ባንክ ውስጥ እንደሚሰራ እንደደረሰችበት ነገረችው። ይህንን በመጠቀም ዳንኤል ሌባ እንዲመስል ለማድረግ እቅድ አወጣች። ብሩኖ ሻወር ውስጥ እያለ ሎራ የእሱን ላፕቶፕ በመጠቀም ከደንበኞቹ ሂሳብ ወደ ዳንኤል ሂሳብ ገንዘብ አዛወረች። በዚህ መንገድ ሁሉንም ሰው ዳንኤል ሰርቆ የጠፋው ይመስለዋል። አንድሪያን የአስከፊ እቅድ እንደሆነ ቢያስብም ሎራ ግን እሷ ከተያዘች እሱም አብሮ ወደ ወህኒ እንደሚወርድ አስታወሰችው። ከቀናት በኋላ የአንድሪያን ኩባንያ በፍጥነት አደገ። እሱም የዓመቱ ምርጥ ስራ ፈጣሪ በመሆን ታዋቂ ሆነ። በአንድ ግብዣ ላይ አንድ አረጋዊ ሰው ቀረበው። እሱም የዳንኤል አባት ቶማስ ጌሪዮ ነበር። ቶማስ ፖሊሶች ሲጠይቁት እሱና ባለቤቱ ኤልቪራ በቦታው እንደነበሩ ለአንድሪያን ነገረው። እንዴት በቀላሉ እንደተለቀቀ ሊረዱ አልቻሉም። ብዙም ሳይቆይ ዳንኤልን ሌባ የሚል ዜና ሲያዩ የኤልቪራ ልብ ተሰበረ። ከሐዘን የተነሳ ተናመች። ቶማስን በቁጣ ተሞላ። አንድሪያንም በቅርብ መከታተል ጀመሩ። በሄደበት ሁሉ ይከተለው ነበር። በመጨረሻም ቶማስ አንድሪያንን ገጥሞ በልጁ ላይ ምን እንደደረሰ ጠየቀው። አንድሪያን ምንም እንደማያውቅ በፍርሃት ስሜት ነገረው። ነገር ግን ቶማስ የአንድሪያንን ላይተር አስተዋለ። እርሱ በራኬል መኪና ውስጥ ከተገኘው ጋር ተመሳሳይ ነበር። አሁን ቶማስ በአንድሪያና በሎራ ጥፋተኝነት ላይ እርግጠኛ ሆነ። አንድሪያን አሁንም ሁሉንም ነገር አስተባብሎ አባረረው። አሁን ባለው ሁኔታ ቨርጂኒያ ሁሉንም ክፍሎች ማግኘት ጀመረች። የሎራ ሞት ከዳንኤል መጥፋት ጋር የተያያዘ መሆን እንዳለበት ተገናዘበች። የዳንኤል ወላጆች ሎራንና አንድሪያን ልጃቸውን የገደሉ እንደመሰላቸው ታምናለች። ሎራ በመጥፋቷ ቶማስ ምናልባት በአንድሪያ ላይ ለመበቀል ፈልጎ ሊሆን ይችላል። አንድሪያንም እሱና ሎራ እንዴት ቤላ ቪስታ ሆቴል እንደደረሱ አስረዳ። አንድ ቀን የዳንኤል መኪና የተደበቀበት ሐይቅ ፎቶና 100,000 ዩሮ የሚጠይቅ የአንድ ሰው ድምፅ የተቀረጸበት ፓኬጅ ደረሰ። ካልከፈሉ ለፖሊስ እንደሚናገርም ገለጸ። መልእክቱ ወደ ባቡር ጣቢያ እንደሚሄዱ የሚከፈልበት ስልክ እንዲጠቀሙና መመሪያ እንዲጠብቁ ነገራቸው። ሁሉንም ነገር ተከታትለው ወደ ሆቴሉ ደረሱ። ስልኮቻቸውን ጥለው በክፍል 715 ጠበቁ። ከሰዓታት በኋላ አንድሪያን ሎራ ቀደም ሲል ጥለው በነበረው አሮጌ ስልኳ ላይ መልእክት ደረሰው። ወጥመድ መሆኑን ያወቁት ያኔ ነበር። ለመውጣት ሲሞክሩ አንድሪያን ጥቃት ደርሶበት ራሱን ሳተ። ሲነቃ ሎራ ሞታለች። ገንዘቡም ተበትኖ ነበር። ቨርጂኒያ ይህ ታሪክ ምናልባት ሊያድነው እንደሚችል ታስባለች። ቶማስ ለመበቀል ሎራን ገደላት ካሉ ፍርድ ቤቱ ሊያምን ይችላል። ነገር ግን ቶማስ ከተቆለፈ ክፍል እንዴት ሊያመልጥ እንደሚችል ጠየቀች። ከዚያም አንድ ፍንጭ አገኘች። ኤልቪራ በቤላ ቪስታ ሆቴል ትሰራ ነበር። ቶማስ በሚስጥር እንዲገባ ልትረዳው ትችላለች። ቨርጂኒያ ሙሉ ታሪክ አዘጋጀች። ቶማስ አንድሪያን እና ሎራ ከመምጣታቸው በፊት ወደ ክፍሉ ለመግባት የኤልቪራን እርዳታ ተጠቅሟል። በሚቀጥለው ክፍል ያለውን መስኮት ከፍታ በኋላ የሚያመልጥበትን መያዣ ሰጠችው። ጥንዶቹ ሲገቡ ቶማስ እነሱን ለማስፈራራት ከሎራ ስልክ መልእክት ላከ። ከዚያም አንድሪያንን መታው። ሎራን በከባድ ድንጋይ ገደላት። ገንዘቡንም በትኖ የጣት አሻራ ለመተው ድንጋዩን በአንድሪያን እጅ ውስጥ ጨብጦ በመስኮት አመለጠ። ቨርጂኒያ ለአንድሪያን ይህን ታሪክ ጉዳዩን ሊያሸንፍለት እንደሚችል ነገረችው። እሱ በእውነቱ ፓሪስ እንደነበረና ሎራ ዳንኤልን የገደለችው እሷ እንደሆነች ከተናገረ እሷ ጥፋተኛ እንድትመስል የሎራን ዕቃ በዳንኤል መኪና ውስጥ እንዲያስቀምጡ ሀሳብ አቀረበች። ዳንኤልን የት እንዳስቀመጠው ጠየቀችው። እሱም በመጨረሻ እውነቱን አመነ። መኪናውን ወደ ውሃው ውስጥ ሲገፋው ዳንኤል ገና በሕይወት ነበረ። እንዳይያዝ ሲል ለመግደል መረጠ። ቨርጂኒያ ደነገጠች፣ ተጸየፈችም። አንድሪያን ተጎጂ ሳይሆን እውነተኛው ገዳይ መሆኑን ተረዳች። ሁሉንም ነገር እንደገና አገኘችው። እያንዳንዱን ውሳኔ የወሰደው አንድሪያን ነበር። ሎራ ለፖሊስ
እንዳትደውል ከልክሏት የዳንኤልን ቦርሳ ወስዷል እና ሎራ ዳንኤልን እንድትወቅስ ነግሯታል። ሎራ በኋላ ላይ የጥፋተኝነት ስሜት ተሰምቷት ለዳንኤል ወላጆች ሁሉንም ነገር ተናዘዘች። ከዚያም ሁለቱንም ለፖሊስ እንዲናዘዙ በማሰብ በሆቴሉ ለአንድሪያን ወጥመድ አዘጋጀች። ነገር ግን አንድሪያን እምቢ ብሎ ገደላት። ግድያውን ለመደበቅ በሰውነቷ ዙሪያ ገንዘብ በተነ። ፍልሚያም ለማስመሰል የራሱን ጭንቅላት መታ። ከሎራ ሞት በኋላ ቶማስ እና ኤልቪራ ፍትህ ይፈልጉ ነበር። ቶማስ እሱን ለመሰለል ከአንድሪያን አፓርታማ በተቃራኒ ወዳለው አፓርታማ ተዛወረ። ኤልቪራ በሆቴል ውስጥ ስትሰራ የሚያሳየውን ፎቶ እንኳን የሐሰት ነበር። ቨርጂኒያ ፍርድ ቤቱን ለማታለልና አንድሪያንን ለማዳን ኤዲት አድርገው ነበር። አንድሪያንን ሁሉንም ነገር አመነ። የዳንኤልን ቦርሳ እንዴት እንደወሰደ፣ ሎራን እንዴት እንደወቀሰና እንዴት እንደገደላት ከእምነቱ በኋላ ቨርጂኒያ እረፍት እንደሚያስፈልጋት ተናገረች። ከዚያም የአንድሪያን ጠበቃ ፌሊክስ ደውላ ብቸኛውን ምስክር ጉቦ እንደሰጠው ነገረው። በድንገት የአንድሪያን እስክሪብቶ ቀለም አፈሰሰ። እንግዳ ድምፅም ሰማ። በእስክሪብቶ ውስጥ የድምፅ መቅጃ ነበር። የቨርጂኒያን ማስታወሻ ሲመለከት ባዶ ነበር። በመስኮት ሲመለከት እሷ መንገድ ማዶ ከቶማስ ጋር ቆማያት። ያኔ ነው ሲያነጋግራት የነበረችው ሴት ጨርሶ ቨርጂኒያ እንዳልነበረች የተረዳው። እሷ ኤልቪራ በጭንብል ነበረች። ቀደም ሲል የቲያትር ተዋናይ የነበረች መሆኑ እንዴት በቀላሉ እንዳታለለችው ያስረዳል። ልክ በዚያኑ ቅጽበት እውነተኛዋ ቨርጂኒያ ደረሰች። አንድሪያንም ለተሳሳተ ሰው መናዘዙን ተረድቶ ደነገጠ። ፊልሙ በዚህ አስደንጋጭ ለውጥ ያበቃል። ውሸትና የጥፋተኝነት ስሜት እውነትን እንዴት እንደሚያጣምሙት በማሳየት እስከ መጨረሻው እንዲገምቱ ያደርጋል። አንድ ሰው ወንጀሉን ለመደበቅ ምን ያህል ቢሞክር እውነት ሁልጊዜ መውጫ መንገድ ታገኛለች። ፊልሙ በዚህ ያበቃል።